አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሀባይቦች እንዴት ናችሁ? ደህና ናችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን። እናንተ እንዴት ናችሁ? ዛሬ መቅሪብ አካባቢ ነው ቪዲዮ እየሰራሁ ያለሁት ማለት ነው። ጀው በጣም ደስ ይላል። ሻኦሩ፣ አካባቢው፣ ባህር ዛፉ፣ ንፋሱ፣ ድባቡ ያጮለናል። ወዲያ ወዲያ ያወዛጉዘናል ማለት ነው የንፋሱ ነገር እና እንዴት ናችሁልኝ? ከኔ ጋር አልሐምዱሊላህ ረብል ዓለሚን። እስኪ የምላችሁ ሁሉ ያው እናንተ ፊት ቀርብ ይጠፋኛል ብያችኋለሁ ተደጋጋሚ። እስኪ ስለ ስደትና ስለ ሀገር ቤት እናውራ ማለት ነው። ስደትን በተመለከተ ሀገር ቤትን በተመለከተ ማለት ነው። የሰው ልጅ ስደት ላይ ብዙ ጊዜ አይኖርም፣ ለመለወጥ ለመቀየር ነው እንጂ ማለት ነው የሚሄደው። ነገር ግን አንድ ሰው አላማው እስኪሳካለት ድረስ ስደት ላይ ቢቆይም ከተሳካለት በኋላ ሂዶ ያች ሀገሩ ላይ ኢትዮጵያ መግባቱ አይቀርምና ማለት ነው። ከስደት ገጠመኞች አንዱን ባወራችሁ እውነት ለመናገር እኔ ስደት ላይ በነበርኩበት ሰዓት ከስደት መልስም በነበርኩበት ሰዓት ለእናንተ ሁል ጊዜ ባካፈላችሁ ትምህርት ይሆናችኋል። እንደገና ደግሞ በቃ ለእናንተ ጥሩ ስነ ምግባር፣ ጥሩ ሀሳብ፣ ጥሩ ነገሮችን ይዛችሁ ትመጣላችሁ ብዬ አስባለሁ ማለት ነው። ስደት ላይ በነበርኩ ሰዓት ወላሂ ነው የምላችሁ ሀገሬ ገብቼ 24 ሰዓት በሰራው ያልኩበትም ቀን አለኝ ማለት ነው። እውነት ለመናገር ብዙዎቹ ሰዎች ኢትዮጵያ መጥተው ለመስራት እና ኢትዮጵያ መጥተው ለመኖር በጣም የሚከብዳቸውም አሉ። በእርግጥ ደግሞ ስደትን ደግሞ እንደ ልምዳችን ነው። እንደ ልምዳችን ስራችሁ ለምሳሌ ብኩን ሳንሆን ቁጥብ ሁነን የመጣንበትን ፍሬ ሀሳቦችን አስታውሰን ለውጣችንን ከዚህ እስከዚህ ገደብ ብለን መወሰን አለብን። እስኪ ስንቶቻችሁ ናችሁ ለ2 ዓመት ኮንትራት ብላችሁ 5 ዓመት 10 ዓመት የደረሳችሁ ማለት ነው? ስለዚህ የስደት መንስኤው የስደት ጉዳቱ የስደት ጥቅሙ ብዙ ነገሮች አሉት ማለት ነው። በእርግጥ ያንን አንዳንድ ጊዜ ስደት ብዙ ነገር ይለውጣል፣ ያሻሽላል፣ ቴክኖሎጂ ያስተምራል፣ ለእኛ ብዙ ነገሮችን ይውላል። ግን ደግሞ አንዳንድ ጊዜ የሚጎዳል ማለት ነው። እነዚህን ብዙ ጊዜ ቪዲዮን አትጨርሱት እንዲሁ አላህ አለም እንጂ የምነግራችሁ ነገሮች ለእናንተ ይጠቅማል ብዬ ያሰብኩትን ነገር ነው ማለት ነው። ከስደት የደረሰብኝ ጉዳቱ ስላችሁ ምንድን ነው? በልጅነቴ ነበር የሄድኩት። በጣም እናፍቅ ነበር፣ በጣም አለቅስ ነበር። ያ አላህ በጣም ዛፉ፣ አካባቢው፣ ጎረቤቱ፣ ጨዋታው ይናፍቀኛል። በቃ እንዲያው እኔ እንጃ ብቻ ወላሂ ላዚም እንዲያው በቃ እምባዬም ጥድ ላይ በቃ ያ አላህ እንዲሁ በቃ እኔ እንጃ ብቻ እኔ ስደት ላይ ሆኜ ያስለቀሰኝ ነገር ቢሆን ሰዎች ከፍተውብኝ አይደለም፣ ናፍቄ ነው። ስደት ላይ ሆኜ የደረሰብኝ ጉዳት ይሄ ነው። በጣም ይወዱኛል። እንቲ ያበንት እንቲ ሰቂራ እንቲ በስ ምንትን ላዲ ቢጉሉን ከዛ እኔ ብዙ ጊዜ በቃ እነሱ ልጆቻቸውን በሚያንከባክቡበት ሰዓት፣ ልጆቻቸውን በሚያጫውቱበት ሰዓት ከኔ በላይ ያሉትን እኔም በይ በቃ በቃ አለ አይደለ። ግን እንደ ዛሬው ጠንክሬ እንደ ዛሬው ውጣ ውረድን አሳልፌ በሄድ በጣም እሰራበት ነበር፣ በጣም እለወጥበት ነበር። እውነቱን ነው የምነግራችሁ። ግን እኔ አሁን ስደት መሄድ አልፈልግም። ግን የሄድኩበት ዘመን እና ያሳለፍኩት ጊዜ ትዝ ሲለኝ ያ አላህ ደግሞ 5 ሴቶች ነበሩ። እነዚህ 5 ሴቶች መሀል አንዲት ደግሞ በጣም ተወደኝ ነበረ። ከዛ ሳለቅስ ሆነሽ ነው ትለኛለች፣ ናፍቀሽ ነው ወይ ትለኛለች፣ ካርድ ትሞላልኛለች፣ እደውላለሁኝ። የዛ ጊዜ ኢሞ የለም እንደዚህ በቪዲዮ ሁሉ ጊዜ አንገናኛኝም። ያ ረቢ እኔ አሁን በቪዲዮ እኮ ቤተሰቦቼ እንደዚህ ባገኝ እኮ አልናፍቅም ነበረ እላለሁኝ። ታዲያ እንደውልልሽ በቪዲዮ ይሉኛል። ቪዲዮ ቀርቶ ኖኪያ ስልክ የላቸውም ያኔ ማለት ነው፣ ኖኪያ ስልክ። ስለዚህ ከባድ ነበር ማለት ነው።
እካልዬ ቤት ስልክ አለ፣ እካልዬ ዛሬ ቀጥሮሻል፣ ለነገ እንዲቀርቢ ተብለሻል ተብለን ነው ስልክ ራሱ እናናግረው ነበር ማለት ነው። እና እንደዚህ አይነቶችን ቻሌንጅ አሳልፈን እንደዚህ አይነት ነገሮችን አሳልፈን ዛሬ አሳልፈን እንዲያላሳለፍ አይተን እንዲያላየን ከስደት ብዙ ነገሮች ያሉ መሆን የለበትም ማለት ነው። ኢንሻአላህ ዞሮ ዞሮ በቃ ለመናገር ለማውራት ራሱ ትዝ ሲል በቃ ይዘገንናል ማለት ነው። አንዳንድ ጊዜ ናፍቆት ከባድ ነው። እናንተ ደግሞ ልማድ ብላችሁት ነው መሰል እንጃ እንደኔ ከብዳል ብዬ ነው የማስበው። እናንተስ ብዙ አመት አሁን የኖራችሁ እንዴት በቃ ራሳችሁን በራሳችሁ ናፍቆታችሁን እንዴት እንደምትይዙ አላህ አለም ማለት ነው። በነገራችን ላይ ሁሉ ሰው እንዳንዱ ሰው ላይ ሆን ይችላል። እኔ ግን እንደዚህ ነበርኩ። እናንተስ እስኪ ንገሩ፣ ምን ገጠማችሁ? ገና እንዲሄዳችሁ ምን ቻሌንጅ ደረሰባችሁ? ጥሩ ወይስ መጥፎ? የኔ መጥፎ ባህሪ ናፍቆት ነበረ፣ ስናፍቅ ማልቀስ። የእናንተስ ምንድን ነበር እላችኋለሁኝ። ይሄ ነው የዛሬው ቪዲዮ ማለት ነው። ከትንሽ ቀናት በኋላ ደግሞ ጓደኞቼን ሳገኝ ነው ትንሽ የተሻለኝ ማለት ነው። እኔ እንጃ ብቻ አለሁ አለም። የዛሬው ቪዲዮ ይሄንን ይመስላል። አስተያየታችን እስኪ አንብቤ ደግሞ እመጣላችኋለሁ። ሀገር ብትኖሩ ወይም ሀገር ብትሰሩስ ምንድን የሚያስቸግራችሁ ነገር አለ የሚለውን ደግሞ ቪዲዮ እንሰራበት ይሆናል። እስኪ ኮሜንት ያስቀምጡልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።